ግሬል ጨርሳለሁ። እሺ ባባ፣ እሺ እናመሰግናለን። እሺ ቻው። እዚህ ያላችሁ ማለት ነው አዶናይ ፎሎው ስላደረገን አንድ ፎሎው አድርጋቸው ምናምን የምትሉ ሰዎች እኛ አዶናይ የምንከተለው ፎሎው እሱ ከማድረጉ በፊት ነው የምንከተለው። እኛ ደግሞ ማወቅ ያለባችሁ ነገር አዶናይ ፎሎው አደረገን አላደረገን እኛ የአዶናይ ተከታዮች እንጂ አዶናይ የኛ ተከታይ አይደለም። ይሄን ማወቅ አለባችሁ። ስለዚህ ያ የእናንተ ሀሳብ ቀጥሉበት። አንድ ፎሎው አድርጋቸው ብላችሁ ፖስት አድርጉ፣ ቀጥሉበት። ታው እንደዛ አትበል ዋርኝ። ታው ማድረግ ከፈለገ እነሱ ያርጉ። እነሱ ስላሉ አይደለም እኛም እንድከተላችሁ። አዎ እነሱ ይቀጥሉበት፣ ፖስቱ ይቀጥሉበት። እኛ ግን እንከትለዋለን። ትክክል። አዲስ አበባ የምትባለው ሴትዮ ነው ነገሩ ሁሉ የምታቀሳስር። የሰው ስም አትጥሩ። በቃ ወጥተን በቃ በእርግጥ እሷ ምንም ማለት አላለች። ምንም ቼክ የምናደርገው ነገር የለም። ምክንያቱም ከዚህም በፊት ያየነው ነገር ነው። እዚህ ጋር ፋሚሊ ካላችሁ በፊት አይታችኋል ስለ እሷ ነገር ማለት ነው። እና ያንን እንኳን አልፈናላ። አሁን ዜድን በክብር መጥተዋል፣ በክብር አዳምጦናል። እኛም በክብር ደግሞ በሪስፔክት ቪዲዮ ሰርተን እያንዳንዱን ነገር ነግረነዋል፣ ሜሽንም አድርገንለታል። እሱም በክብር መጥቶ መልሶልናል። አሁን እኛ ወደ ስራችን ከዚህ በኋላ ምንም ከማንም ጋር እንካ ሰላምታ አያስፈልገንም ብዬ አስባለሁ። ማንም ተናገረ ማንም ምንም አለ፣ በቃ ስራችን ላይ ነው ፎከስ ማድረግ ያለብን። እኛ ፎር ፋሚሊ ሲጀመርም ስራ ላይ ነን እንጂ እንደዚህ አይነት ነገር ውስጥ የለን። በዚህ በሁለት ቀን በእርግጥ ሁላችንም ወተናል፣ በቃ ከራሳችን ወተናል፣ ሄደናል። ምክንያቱም የምናየው ነገር ስላለ ማለት ነው። ሁላችንም አሁን እንስተካከላለን፣ ወደ ራሳችን እንመልሳለን ብዬ አስባለሁ። በተረፈ ኬትዬ ቴንክ ዩ ሶ ማች እዚህ ሰብስበሽንን አስተያየታችንን እንድትሰጥ ስላደረግሽ እናመሰግናለን። እና ፎር ፋሚሊ ደግሞ ምንም አይሰማችሁ፣ ምንም አይደብራችሁ። ምክንያቱም እኛ ወደፊት ነን። ገባችሁ? በቃ ቤተሰብ ስሜታችሁ ተቆጣጠሩ። ካሁን በኋላ አትመልሱ፣ ስሜታው አትሆኑ። በቃ ችግር የለውም። አውቀው ነው እናንተን ለማጣል ነው እንደዚህ የሚራረጡት። አሁን እናንተ እነሱ ሲሳደቡ ሪከርድ አታደርጉም አይደል? እናንተ ግን አንድ ቃል እንትን ሲወጣቸው ወይ ስትጽፉ ስክሪንሻት ተደርጎ የአዶኒ ልጆች ተሳዳቢዎች ይባላል። ለዛ ነው። ስለዚህ ምንም ነገር አትናገሩ። ምንም አውቀው ኮሜንት ጽፈው ሊያናግራችሁ ቢመጡም ለማንም መልስ አትስጡ። እኔ ሁሌ እንደምላችሁ ማለት ነው። ምንም ነገር አትበሉ። ውዴ በነገራችን እየሰደቡት ነው ፎር ፋሚሊ እንደው በነገራችን ላይ ብዙ ሰው በተናገረው ሜቢ አስተያየት ሰጥተናል አዎ ብለን እንጂ እንደነሱ ላይፍ ገብተን ኤኬሌ አንቺ እንደዚህ ነሽ አንቺ እኮ ማለት እንዲህ ነሽ አላለም። ሰው በሰጠው አስተያየት ተቀብለን እኛም አድርገናል። ይሄን አላሽም። ግን አሁንም ቢሆን እኮ የሆነ ስሜታዊ እንትን የምንለው ነገር ይኖራል። ግን በቃ ፉቶረስ ቃሉ ጋር ነገር ይጠብቃል። ይሄ ስድብ ማለት የነሱ ዋና ሀብታቸው ነው። ሲጀመር ጀምሮ ይዘው የመጡ ንብረታቸው ነው። አንንካባቸው፣ አለቀ። ገባቸው? አንንካባቸው። ግን ፋሚሊ ጋር እናቱን ባይሰድቡ አክበረት ምስኪን ከጦርነት የተዘረፈች ባይሰድቡ እንላለን። ያቸው እሺ፣ ማንነታቸው ከሆነ ማንን ብለሽ ማንን ቆም ያለሽ ውዴ እንዴ በቃ ሁሉም ስርዓት አጥቷል። ስታስበን ማለት ነው እከለታው ማለታችን ገባይ። በቃ አንቺን ነው ወደ እንትን ወደ ጦርነት ውስጥ የሚከቱት እነሱ። የመጀመሪያ እናንተ ያልገባችሁ ማለት ነው። እናንተ አይ ቲንክ እነሱ አዲስ ነው መሰለ የምታውቋቸው። የዘይዶ እናት የቆረበች ናት። ዘግዝቆ የተሳደቡ ሰዎች ናቸው። ለምንድን ነው እነሱ አዲስ የሆኑባችሁ? አይደለም ይችን ቆንጆ ናት በህይወታቸው አይተው ማያውቁት ናትና የቆረበች አሮጊት ዘቅዝቀው የተሳደቡ ናቸው። ይሄ እነሱ ናቸው። በቃ ይሄ ስድብ ምናምን የነሱ ዋና እንኳን የበጎቹ የዋና ዋዋ እንትናቸው ይሄ ነበር። አዱ ነው የቀየራቸው። ስለዚህ በቃ ተው ሰማል ዝሮ ምን ማለት ትፈልጋለሁ እኔ እዚህ ያላችሁ ማለት ነው። ራሳችሁ ሌላ ትኩረት ሌላ አጀንዳ አታምጡ። የሆነ ነገር ሲባል እናንተ ነገሩን አታስፉት። መሰደብ አሁን ብቻ አይደለም የሚሰደበው። አዶናይ አብረው እያለ የሚሰድቡታል። ትባለው ሻዕቢ ሊጨርስ ኧረ ዝም በይ ማነሽ አንድ የሰምስዋ አንቺ እንደዚህ በተናገርሽው ሙሉ ፋሚሊ እንደዛ ይላል። ስለማንም ማንም አያገባንም። በቃ ፍቱ። ማን ትሁን ማን አያገባንም። እኛ የራሳችን
ትኩረት ማድረግ ያለብን ወንድማችን ላይ ነው። ስለ ሻዕብያ ይሁን ስለ ሌላ ምን አመጣው እዚህ? ልጁን ወደ ሌላ ነገር አታስገቡት። እናንተ በዚህ በተናገራችሁት እንደዚህ ፖለቲከኛ ነው ይላሉ። ሂደው የሆነ ነገር ሲባል ደግሞ ዘረኞች ናቸው ብለው ለሱም ጭምር ለእናንተም ጭምር እየተሰደበ ነው። ስለዚህ እንደዚህ አይነት ነገር አትናገሩ፣ አትሳደቡ። ምን ማድረግ አለባችሁ? ካሁን በኋላ ማንም ቤት ሃኒ ፎርፎር ማለት ነው። መጀመሪያ የሌላ ፋሚሊ ነበርሽ አንቺ፣ አቅሻለሁ፣ የዛኛው ደጋፊ ነበርሽ። ወደኛ መጥተሻል። ምትወጅን ከሆነ ካሁን በኋላ አዶኒን ምትወጁ ከሆነ ለማንም አትንኪ። ኢቭን ሲጽፍልሽ አትመልሽ። በቃ የአዶኒ ህግ ይሄ መሆን አለበት። ሲሰድቡን እያያችሁ ዝም ብላችሁ እለፉ፣ ችግር የለውም። ሌላ ነገር የምላችሁ ደግሞ ራሳችሁ ማለት ነው ስትፖስቱ፣ ልንገራችሁ፣ ስትፖስቱ ማለት ነው እርስ በርሳችሁ ላይክ ተደራረጉ፣ ሼር ተደራረጉ፣ ኮፒ ሊንክ ተደራረጉ፣ ራሳችሁ እደጉ። የሌላ እንትን ማዳመቂያ አትሁኑ። የሆነ አጀንዳ ሲመጣ እናንተ አታስቀጥሉት። እየሰደቡት አውቆ ኮሜንት ጽፈው ሊያሰድባችሁ ቢመክሩ ምንም ነገር እንዳትጽፉ፣ እንዳትመልሱ። ስሜታችሁ እናንተ ራሳችሁ ስሜታችሁ ተቆጣጠሩ። እኛ የሆነ ነገር ባላችሁ እናንተ በተሰደባችሁ ቁጥር የአዶኒ እንትን ነው የሚለው ስክሪንሻት አድርገው ወዲያው ሪከርድ አድርገው አዶኒ እንደዚህ። እናንተ አሁን ሪከርድ እያረጋችሁ አትገቡም፣ አውቃለሁ። ሪከርድ አታረጉም። ፎከስ ማድረግ ያለባችሁ ወንድማችሁ ላይ ነው። ካሁን በኋላ የማንም አጀንዳ እንትን አታራምዱ። የፈለጉትን ይበሉ፣ የፈለጉትን ይሳደቡ። መሳደብ ብርቅ አይደለም ለሱ። ስንት ዓመት ተሰድቦት መጥቷል። ችግር የለውም። ቤተሰብም እያንዳንዱ ሰው የራሱ የእጁ ያገኛል። እኛ መጥፎ ከሆን የራሳችን መጥፎ እናገኛለን። ሰው የዘራው ነው የሚያጭደው። ምንም ነገር አትበሉ። ፎከስ ማድረግ ያለባችሁ ወንድማችሁና አካውንት ላይ ነው። ስራዎቹ ደምቀው እንዲወጡ እንደ ሁል ጊዜ አርጉ። ሪከርድ አርጉ። ሪከርድ የምታደርጉት የእሱ ስራ ነው። ኤዲት እያደረጋችሁ እየቆራረጣችሁ ኮስቱ። እርስ በራሳችሁ ፎሎ ተደራረጉ፣ ኮፒ ሊንክ ተደራረጉ፣ ራሳችሁ እደጉ። ወንድማችሁንም እንደዛ አድርጉ። ማገዝ ያለባችሁ የኛ ፋሚሊዎች በስራው ነው። ካሁን በኋላ ግን እንደዚህ ከላይ እንደዚህ ያለ አውቀው እየተሰደቡ ለማንም አትመልሱ። ኮኪ የሆነ ነገር ልንገርሽ። ኮኪ ስለ ሀና ይላልሽው ነገር ማለት ነው። ሀና ሲጀመር የማን ፋሚሊ እንደሆነች ሁሉም ያውቃሉ እኮ በቃ ሁሉም ያውቃሉ። ግን እሷን ልጅ እኛ ማስቆም አንችልም እንዴ? እንዴት እናስቆማታለን? ስለዚህ የኛ ፋሚሊ አይደለችም፣ ደግፋለች፣ ደግፋ አይመለከተንም። ፋሚሊ ሲናገር ነው እኛ ልንናገር ልንቆጣ የምንችለው። የኛ ከኛ ጋርም ግሩፕ ውስጥ የለችም፣ ምንም ስቱም የለችም እኮ ሀኒ የምትባለው። እሷ ዝም ብላ ነው የምትሄደው ማንም ላይ ማለት ሲነሳባትም እኮ አዶኒን ትናገሯለች፣ ከዚህም በፊትም ትናገሯለች። ስለሷ አይመለከተንም። እሷ ፋሚሊ አይደለችም በቃ በምን መስመር እንደመጣች ሁሉም ያውቃሉ። ስለዚህ በሳኛ መወቀስ የለብንም። በቃ አሁን እንውጣ፣ ሄደን ወንድማችን አካውንት ላይ ተመቷል። እኛ ትኩረት እያደረግን ስላልነበር እንትን ኮፒ ሊንክ ያስፈልገዋል። ሄደን ኮፒ ሊንክ እናድርግ። አዲስ ነገር ፖስቱ፣ ስራዎች እንዲደምቅ አድርጉ። ሌላ ነገር ሄዳችሁ ምንም አጀንዳ እንዳታመጡ። ዝም ብላችሁ ወንድማችን ሻይን እንዲያደርግ ብዙት ኮፒ ሊንክ አድርጉለት። አሁን ኢትዮጵያ ስለሚገባ ደግሞ አካውንቱ እንትን እንዲልለት እንዲስተካከልለት ማድረግ አለባችሁ። እንውጣና ኮፒ ሊንክ እናደርግለት። አሁን ተሰብስበን አንዴ ላውራና እዚህ ያላችሁ 140 ሰው ማለት ነው። ዝም ብላችሁ ቁጭ ብላችሁ ወሬ ታዳምጣላችሁ። እንዴት ታብታብ አታርጉም ወይ ኮፒ ሊንክ አታርጉም? ማርያም ዝም ብላችሁ ታብታብ የለም ኮፒ ሊንክ የለም፣ ወሬ ብቻ ነው ያዳመጡት። እስኪ ታብታብ አርጉልኝ ማለት ነው። ምን ያህል ሰዎች ናቸው ማለት ነው። ሞዴሬተር ለራሱ ሚት ለማድረግ አይመቻቸውም። እና እንደዚህ ሰው ላይ ሲገባ ኮፒ ሊንክ አርጉላችሁ። ኮሜንታችሁን እያያችሁ ጻፉ። ኮሜንት ችግር የለም ግን ታብታብ አርጉልኝ። 10 ሺህ አስገቡኝ እስኪ ኮሜንት እየጻፉ ለምንድን ነው ግን ሚት የምታረጉ? እንደኔ ለምን ብሎክ አታረጉ? ብሎክ ታይጻፉ። ለምን ብሎክ ይቀመጡ? ጥሩ እኮ ነው። እንደዚህ አይነት በጎች እንደዚህ አይነት በጎች ካለው ጥሩ ነው። ጋይስ ጠላትም ይኖራችሁ። እሺ ማለት እስኪ ያምስከ